በሃይማኖትና በሰላም ግንባታ ጉዳዮች ላይ የሀገራዊ ምክክር ተሳታፊዎች መግባባት ላይ መድረሳቸው ተገለጸ። ዳሽን ባንክ ሸሪክ ከወለድ ነፃ አገልግሎት 50 የቢዋይዲ ኤሌክትሪክ መኪኖችን ለኤሌጋንስ አስመጭና ላኪ አስረከበ። በአዲስ አበባ የ26 ዓመቷ እናት 4 ህፃናትን በአንድ ጊዜ በሰላም ተገላገለች። ኤልሃን ኦመር በከፍተኛ የድምፅ ብልጫ የቅድመ ምርጫውን አሸነፉ። ኢራን የመካ ስምምነት የቀጠናውን ከአሜሪካ መራቅ የሚያሳይ ነው አለች። ስምምነቱ የሚያሳስብ ነገር አይደለም ስትልም ገልጻለች። በቀድሞው የሶሪያ ፕሬዝዳንት በሺር አልአሳድ ላይ በሌለበት የሞት ፍርድ ተወሰነበት የሚሉት የዕለቱ የሃሩን መረጃችን አበይት ክስተቶች ናቸው። ሃሩን ሚዲያን በቴሌብር ይደግፉ። ሃሩን ሚዲያን በቴሌብር በዕለታዊ በሳምንታዊና ወርሃዊ ክፍያ በቋሚ አባልነት ማገዝ ይችላሉ። በመጀመሪያ ወደ ቴሌብር አካውንቶ በመግባት ፔይመንት የሚለውን በመምረጥ ከሚመጡት አማራጮች ውስጥ ፈንድራይዚንግ የሚለውን ይጫኑ። በመቀጠልም ከተዘረዘሩ አማራጮች ውስጥ ሃሩን ሚዲያ የሚለውን በመፈለግ ዶኔት የሚለውን ይጫኑ። ከዚህ በኋላ ከተዘረዘሩ የዕለታዊ ሳምንታዊና ወርሃዊ የአባልነት አማራጮች መካከል የሚፈልጉትን በመምረጥ ኔክስት የሚለውን በመጫን የሚስጥር ቁጥሮን ያስገቡ። በመጨረሻም ከ127 አባል መሆኑን የሚገልጽ አጭር የጽሑፍ መልእክት ይደርስዎታል። ሁልጊዜም ከኛ ጋር ስለሆናችሁ ደስ ብሎናል። አብሮነታችሁ አይለየን። ድጋፉን ስለሰጡን እናመሰግናለን። ሃሩን ሚዲያ ቀዳሚ የመረጃ ምንጭ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሃሩን ሚዲያ ተከታታዮች ዕለተ ረቡዕ ነሐሴ 6 ቀን 2018 ዓመተ ልደት ወደ እናንተ የሚደርሰው ዕለታዊ ሃሩን መረጃችን ተጀምሯል። ከመረጃዎቹ ጋር አሲድ ሐሚድ አብሬያችሁ ቆያለሁ። እስከ መረጃችን ፍጻሜ አብራችሁን ቆዩ። በሃይማኖትና በሰላም ግንባታ ጉዳዮች ላይ የሀገራዊ ምክክር ተሳታፊዎች መግባባት ላይ መድረሳቸው ተገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን ተመካካሪዎች በሃይማኖትና በሰላም ግንባታ ጉዳዮች ላይ መግባባት ላይ መድረሳቸውን አስታወቀ። በሀገራዊ ምክክር ሂደቱ 500 ተሳታፊዎችን ያካተቱ 8 የስራ ቡድኖች በተለያዩ አጀንዳዎች ላይ ውይይት እያካሄዱ መሆኑ ይታወቃል። ከነዚህም ውስጥ በሃይማኖትና በሰላም ግንባታ አጀንዳዎች ላይ ሲመክር የቆየው የስራ ቡድን በተወያየባቸው ጉዳዮች ላይ የጋራ አቋም ላይ መድረሱን ኮሚሽኑ አስታውቋል። በዚህም መሰረት ተመካካሪዎች መግባባት ላይ የደረሱባቸውን ሀሳቦች በቃለ ጉባኤ መዝግበው መፈራረማቸው ተነግሯል። ቀሪዎቹ 7 የስራ ቡድኖችም በተለያዩ አጀንዳዎች ላይ የሚያካሂዱትን ውይይት በማጠናቀቅ በተመሳሳይ የጋራ አቋም ላይ እንደሚደርሱና በቃለ ጉባኤዎቻቸው ላይ እንደሚፈራረሙ ይጠበቃል ሲል ኮሚሽኑ አስታውቋል። ዳሽን ባንክ ሸሪክ ከወለድ ነፃ አገልግሎት 50 የቢዋይዲ የኤሌክትሪክ መኪኖችን ለኤሌጋንስ አስመጭና ላኪ አስረከበ። ዳሽን ባንክ ሸሪክ ከወለድ ነፃ የፋይናንስ ስርዓት በኩል ያቀረባቸውን 50 ዘመናዊ የቢዋይዲ ኤሌክትሪክ መኪኖችን ለኤሌጋንስ አስመጭና ላኪ በይፋ አስረክቧል። መኪኖቹ በሜትር ታክሲ አገልግሎት ላይ የሚውሉ ሲሆን በርካታ ወጣቶችን የስራ ዕድል ተጠቃሚ እንደሚያደርጉም ተገልጿል። በሸራተን አዲስ ሆቴል በተካሄደው የርክክብ ስነ ስርዓት ላይ የተገኙት የዳሽን ባንክ ከወለድ ነፃ ባንክ አገልግሎት ዋና ኦፊሰር አቶ አምዱ ሰማን በንግግራቸው ዳሽን ሸሪክ ባለፉት 8 ዓመታት ከ1.6 ሚሊዮን በላይ ደንበኞችን ማፍራቱን አስታውቀዋል። አክለውም የደንበኞቹ ተቀማጭ ገንዘብ 30 ቢሊዮን ብር መድረሱንና ከዚህ ውስጥ 18 ቢሊዮን ብሩ ለተለያዩ ኢኮኖሚ ዘርፎች ከወለድ ነፃ የፋይናንስ ስርዓት መቅረቡን ጠቁመዋል። ይህም ለሀገር ውስጥ ምርታማነትና ለስራ ዕድል ፈጠራ ከፍተኛ አስተዋጽኦ እያበረከተ መሆኑንም አብራርተዋል። በትናንትናው ዕለት የተረከቡት 50 የኤሌክትሪክ መኪኖች የዳሽን ሸሪክ አርማ ሎጎ የተለጠፈባቸው ሲሆን የሜትር ታክሲ ተጠቃሚዎች የጉዞ ክፍያቸውን በዳሽን ሱፐር አፕ በኩል በቀላሉ መፈጸም እንደሚችሉም ተጠቁሟል። በተጨማሪም ዳሽን ሸሪክ በ2023 እንደ ኢሮፓውያን አቆጣጠር በባህሬን ማናማ በተካሄደው 9ኛው ኢስላሚክ ሪቴል ባንክ ሽልማት ላይ በለንደን በሚገኘው ካምብሪጅ ኢንስቲትዩት ኦፍ ኢስላሚክ ፋይናንስ ኤንድ ኢኮኖሚክስ አማካኝነት በኢትዮጵያ ጠንካራ ከወለድ ነፃ የባንክ አገልግሎት ሰጪ ተብሎ መሸለሙንም አቶ አምዶ አስታውሰዋል። 50ዎቹ መኪኖችን የተረከቡት የኤሌጋንስ አስመጭና ላኪ ዋና ስራ አስኪያጅ አቶ ቶፊቅ መሐመድ በበኩላቸው ዳሽን ሸሪክ ለድርጅታቸው ላሳየው እምነትና ለሰጠው የፋይናንስ ድጋፍ ምስጋና አቅርበው ድርጅታቸው ከባንኩ ጋር ያለውን ትብብር አጠናክሮ እንደሚቀጥል አረጋግጠዋል። በርክክብ ስነ ስርዓቱ ላይ እንደተገለጸው ይህ የፋይናንስ ድጋፍ በ50ዎቹ መኪኖች ብቻ የሚያበቃ ሳይሆን
በቀጣይም ለሌሎች ወጣቶች የስራ ዕድል ለመፍጠርና ስራ ፈጣሪዎችን ለመደገፍ ከወለድ ነፃ የፋይናንስ አገልግሎቱ ተጠናክሮ እንደሚቀጥል ተመላክቷል። ዛሬ የምናከብረው የ50 BYD E2 የኤሌክትሪክ መኪናዎችን ርክክብ ብቻ አይደለም። ለረጅም ጊዜ ስንሰራበት የቆየን አንድ ትልቅ ራዕይ ወደ እውነታ መቀየር የጀመርንበት ቀን ነው ዛሬ የምናከብረው። ራዕያችን ዘመናዊ፣ ዘላቂ፣ በኢኮኖሚ አዋጭ የሆነና ለብዙ ኢትዮጵያውያን እውነተኛ የስራና የገቢ ዕድል የሚፈጥር የትራንስፖርት ስርዓት መገንባት ነው። ይህንን ፕሮጀክት ስንጀምር መኪናዎችን ገዝቶ ወደ መንገድ ማውጣት ብቻውን በቂ እንዳልሆነ እናውቅ ነበር። ስኬታማ ለመሆን ትክክለኛ የፋይናንስ አጋር፣ ትክክለኛ የቴክኖሎጂ ሞቢሊቲ አጋር፣ ከሁሉም ደግሞ በራዕያችን የሚያምኑ አጋሮች ያስፈልጉን ነበር። በዚህ አጋጣሚ ዳሽን ባንክን በተለይም ዋና ስራ አስፈጻሚውን አቶ አስፋው አለሙን፣ የቺፍ ኦፊሰር አቶ አምዱ ሰማንን፣ የሸሪክ ፋይናንስ ቡድንን ለዚህ ፕሮጀክት ባሳዩት እምነትና የመጀመሪያ ምዕራፍ እውን እንዲሆን ላደረጉት ከፍተኛ ትብብር ልባዊ ምስጋናን በአዲስ አበባ የ26 ዓመቷ እናት 4 ህጻናትን በአንድ ጊዜ በሰላም መገላገሏ ተገለጸ። በአዲስ አበባ ጥሩነሽ ቤጂንግ አጠቃላይ ሆስፒታል የ26 ዓመቷ እናት 4 ህጻናትን በአንድ ጊዜ መገላገሏን የተገለጸው። ይህች እናት 4 ጽንሶችን መጸነሷ በእርግዝና ክትትል ወቅት መለየቱን የሆስፒታሉ ዋና ስራ አስኪያጅና የማህፀንና ጽንስ ስፔሻሊስት ዶክተር እሸቱ ታደለ ገልጸዋል። 4 ጽንሶችን የያዘ እርግዝና ለእናቲቱም ሆነ ለህፃናቱ የተለየ ክትትልና ጥንቃቄ የሚፈልግ በመሆኑ የወሊድ ጊዜዋ ከመድረሱ ከ1 ወር በፊት ጀምሮ በሆስፒታል ዋርድ እንድትቆይ ተደርጎ የሌት ተቀን ክትትል ሲደረግላት ቆይታለች። በወሊድ ወቅትም ለ4ቱ ጨቅላ ህጻናት የሚያስፈልጉ የህክምና መሳሪያዎችና የድጋፍ አገልግሎት አስቀድመው መዘጋጀታቸውን ዶክተር እሸቱ ገልጸዋል። በዶክተር እሸቱ ታደለና በማህፀንና ጽንስ ስፔሻሊስቱ ዶክተር ናትናኤል የተመራው የህክምና ቡድን የቀዶ ጥገና ሂደቱን በስኬት ማጠናቀቁን ሆስፒታሉ አስታውቋል። እናትየዋና 4ቱ ህጻናትን በአሁኑ ወቅት በጥሩ ጤንነት ላይ መሆናቸውም ተገልጿል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች፣ አሁን ደግሞ ከውጭ ምንጮች ያገኘናቸውን መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። በመካ የሚካሄደው የቁርአን ውድድር ሴቶችንም ማካተቱ ተገለጸ። በመካ ከተማ በሚገኘው መስጂድ አልሐረም የሚካሄደው 46ኛው የንጉስ አብዱል አዚዝ ዓለም አቀፍ የቁርአን ሂፍዝ ንባብና የትርጓሜ ውድድር በዘንድሮ ዝግጅቱ ታሪካዊ ለውጥን አሳይቷል። በውድድሩ ታሪክ ለመጀመሪያ ጊዜ የሴቶች ውድድር ክፍል በይፋ ተካቷል። የሴቶች ክፍል እንዲጨምር ፍቃድ የሰጡት የሳውዲ ንጉስ ሰልማን ቢን አብዱል አዚዝ መሆናቸው የሳውዲ የመረጃ ምንጮች ገልጸዋል። ውድድሩን የሳውዲ አረቢያ ኢስላማዊ ጉዳዮች የዳዕዋና መምሪያ ሚኒስቴር የሚያዘጋጀው ሲሆን ተወዳዳሪዎች በቁርአን ሂፍዝ በትክክለኛ ንባብና በትርጓሜ እውቀታቸው ይገመገማሉ። ውድድሩ ከዓለም የተለያዩ ሀገራት የሚመጡ የቁርአን ተማሪዎችንና ሀፊዞችን የሚያሳትፍ ዓለም አቀፍ መድረክ መሆኑም ተጠቁሟል። የሴቶች ክፍል መካተቱ በተለይ በዓለም ዙሪያ የቁርአን ሂፍዝና ንባብ ለሚያደርጉ ሴቶች ተሳትፎ አዲስ እድል የሚፈጥር እርምጃ መሆኑም ተገልጿል። በዚህም የመካ ውድድር የቁርአን እውቀትና ሂፍዝን ለማበረታታት ያለው ሚና የበለጠ እንዲያስፋፋ ተጠብቋል። የዘንድሮ ውድድር 46ኛው ዙር ሲሆን የመዝጊያ ስነ ስርዓቱ በነሐሴ 19 2018 እንደሚካሄድ ተገልጿል። ውድድሩ በመስጂድ አልሐረም የሚካሄድ መሆኑ ለዝግጅቱ ልዩ መንፈሳዊ ክብር ይሰጠዋል ተብሏል። ኢልሃን ኡመር በከፍተኛ የድምፅ ብልጫ የቅድመ ምርጫውን አሸነፉ። ከዶናልድ ትራምፕ ጋር ሰጣ ገባ ውስጥ የገቡት የአሜሪካ የተወካዮች ምክር ቤት አባል ኢልሃን ኡመር በሚኒሶታ ግዛት 5ኛ ኮንግረስ ዲስትሪክት በተካሄደው የዲሞክራቲክ ፓርቲ የቅድመ ምርጫ ውድድር አብላጫ ድምፅ በማግኘት አሸናፊነታቸውን አረጋግጠዋል። የህዝብ ተወካይዋ ከጠቅላላው ድምፅ ከ80 በመቶ በላይ የሚሆነውን በከፍተኛ ብልጫ በማስመዝገብ ነበር ተፎካካሪያቸውን በሰፊ ልዩነት ማሸነፍ የቻሉት። ኢልሃን ኡመር ይህንን አመርቂ ድል የተቀዳጁት ከአሜሪካ እስራኤል የህዝብ ጉዳዮች ኮሚቴ ምንም አይነት ድጋፍ ሳያገኙ መሆኑም ተገልጿል። የኮንግረስ አባሉ ያስመዘገቡት ይህ የድምፅ ብልጫ በመራጮቻቸው ዘንድ ያላቸውን ጠንካራ ተቀባይነትና አምኔታ በግልጽ ያሳየ ሲሆን ወደሚቀጥለው አጠቃላይ ምርጫ በሙሉ ጥንካሬና በከፍተኛ ተስፋ እንዲሸጋገሩ ትልቅ መተማመንን ፈጥሮላቸዋል።
ኢራን የመካ ስምምነት የቀጠናውን ከአሜሪካ መራቅ የሚያሳይ ነው አለች። ስምምነቱ የሚያሳስብ ነገር አይደለም ስትልም አክላለች። ኢራን በሳውዲ አረቢያ በፓኪስታንና በቱርክ መካከል የተፈረመውን የሶስትዮሽ የመከላከያ ስምምነት ሀገራት ስለ አሜሪካ ያላቸውን አመለካከት መለወጡንና በራሳቸው ደህንነት መዋቅር ላይ መተማመናቸውን የሚያሳይ ነው ስትል ገልጻለች። ቴህራን አክላም ስምምነቱን እንደ ስጋት ለመመልከት ምንም አይነት ምክንያት እንደሌላት አስታውቃለች። ቱርኪ ቱዳይ እንደዘገበው የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባቃይ ይህን አስተያየት የሰጡት ሰኞ ነሐሴ 4 ቀን 2018 ዓ.ም ልደት በሰጡት ሳምንታዊ ጋዜጣዊ መግለጫ ላይ ነው። ቃል አቀባዩ አሜሪካን በማመላከት ደህንነት ከሐሰተኛ ደላሎች የሚገዛ ሸቀጥ አለመሆኑን የቀጠናው ሀገራት ተገንዝበዋል ብለዋል። እስማኤል አክለውም ኢራን ከሳውዲ አረቢያ ከፓኪስታንና ከቱርክ ጋር ያላትን ጥልቅ ሃይማኖታዊ፣ ታሪካዊና የስልጣኔ ቁርኝት በመጥቀስ ስምምነቱ በቴህራን ላይ ያነጣጠረ ነው ብሎ ለማሰብ ምንም ምክንያት የለም ብለዋል። ቃል አቀባዩ አውታራዊ የሆኑ በቀጠናው የሚደረጉ የደህንነት ስምምነቶች በቀጠናው ጂኦፖለቲካዊና ታሪካዊ ሁኔታዎች ላይ የተመሰረቱ መሆን እንዳለባቸውና ያለ ውጭ ጣልቃ ገብነት የጋራ ደህንነትን ማጠናከር እንደሚገባቸው ተናግረዋል። አሜሪካ በቀጠናው አለመረጋጋት እንድትፈጥር አስተዋጽኦ ታደርጋለች ሲሉ የከሰሱ ሲሆን እስራኤል ደግሞ በቴህራን ምዘና መሰረት ዋና አደጋ መሆኗን ጠቁመዋል። በሳውዲ አልጋ ወራሽ መሐመድ ቢን ሰልማን፣ በቱርኩ ፕሬዚዳንት ረሲብ ጣይብ ኤርዶጋንና በፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሸሪፍ የተፈረመው የመካ የጋራ መከላከያ ስምምነት በአንዱ ፈራሚ ሀገር ላይ የሚሰነዘር የትጥቅ ጥቃት በሶስቱም ሀገራት ላይ እንደተሰነዘረ የሚቆጠር የጋራ የመከላከያ ድንጋጌን ያካተተ ነው። አረብ ኒውስ እንደዘገበው የፓኪስታን ምክትል ጠቅላይ ሚኒስቴርና የውጭ ጉዳይ ሚኒስቴር ኢስሐቅ ዳር ሰኞ ዕለት ስምምነቱን በጥንካሬ የሚገኝ ሰላም መሳሪያ ሲሉ የገለጹት ሲሆን ስምምነቱ የመከላከል ዓላማ ያለውና በማንኛውም ሀገር ላይ ያነጣጠረ አይደለም ሲሉም ተደምጠዋል። ቱርክ በበኩሏ ስምምነቱ የመከላከል ባህሪ ያለውና ኢራንን ጨምሮ በየትኛውም የተወሰነ ሀገር ላይ ያነጣጠረ አለመሆኑን አስታውቃለች። በቀድሞ የሶሪያ ፕሬዝዳንት በሽር አልአሳድ ላይ በሌለበት የሞት ፍርድ ተወሰነበት። የሶሪያ ፍርድ ቤት በቀድሞ የሀገሪቱ መሪ በሽር አልአሳድ ላይ በሀገሪቱ የእርስ በርስ ጦርነት ወቅት የጦር ወንጀሎችንና ከባድ ኢሰብአዊ ወንጀሎችን ፈጽሟል በሚል ጥፋተኛ በማድረግ በሌለበት የሞት ፍርድ ወስኖበታል። በበሽር አልአሳድ ላይ የተላለፈው ይህ ውሳኔ በሀገሪቱ ስልጣን የያዙት አካላት በዘንድሮ ዓመት የቀድሞውን መንግስት ከፍተኛ ባለስልጣናት በአካልም ሆነ በሌለበት ለፍርድ ማቅረብ ከጀመር ወዲህ የተሰጠ የመጀመሪያው ከፍተኛ ውሳኔ መሆኑም ተገልጿል። ባለፈው ዓመት በጥር ወር ላይ በቁጥጥር ስር የዋለው አቲፍ ናዲፍ በግድያ እድሜያቸው ከ18 ዓመት በታች የሆኑ ህፃናትን መግደልና ለሞት የሚዳርግ ማሰቃየትን በታጋቾች ላይ ይፈጽማል በሚል ጥፋተኛ ተብሏል። ፍርድ ቤቱ በውሳኔው ላይ እንደገለጸው በቀድሞ ባለስልጣን የተፈጸሙት ድርጊቶች በሰብአዊነት ላይ የተፈጸሙ ከባድ ወንጀሎች በመሆናቸው በህጉ ከተደነገጉት ቅጣቶች ሁሉ ከበድ ያለውን የሞት ፍርድ መወሰኑን አስታውቋል። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ዕለተ ረቡዕ ነሐሴ 6 ቀን 2018 ዓ.ም ልደት ወደ እናንተ የደረሰው ዕለታዊ ሃሩን መረጃችን ተጠናቋል። ከመረጃዎቹ ጋር አቲድ ሐሚድ ከካሜራ ባለሙያው አብዱል መሊክ ሞገስ ጋር ነበርን። በሌላ የመረጃ ሰዓት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሃሩን ሚዲያን በቴሌብር ይደግፉ። ሃሩን ሚዲያን በቴሌብር በዕለታዊ በሳምንታዊና ወርሃዊ ክፍያ በቋሚ አባልነት ማገዝ ይችላሉ። በመጀመሪያ ወደ ቴሌብር አካውንቶ በመግባት ፔይመንት የሚለውን በመምረጥ ከሚመጡት አማራጮች ውስጥ ፈንድራይዚንግ የሚለውን ይጫኑ። በመቀጠልም ከተዘረዘሩ አማራጮች ውስጥ ሃሩን ሚዲያ የሚለውን በመፈለግ ዶኔት የሚለውን ይጫኑ። ከዚህ በኋላ ከተዘረዘሩ የዕለታዊ ሳምንታዊና ወርሃዊ የአባልነት አማራጮች መካከል የሚፈልጉትን በመምረጥ ኔክስት የሚለውን በመጫን የሚስጥር ቁጥሮን ያስገቡ። በመጨረሻም ከ127 አባል መሆኑን የሚገልጽ አጭር የጽሑፍ መልእክት ይደርስዎታል። ሁልጊዜም ከኛ ጋር ስለሆናችሁ ደስ ብሎናል። አብሮነታችሁ አይለየን። ድጋፉን ስለሰጡን እናመሰግናለን። ሃሩን ሚዲያ ቀዳሚ የመረጃ ምንጭ